ተመልካቾቻችን ልዩ የበዓል የዋዜማ ፕሮግራማችን አሁንም እንደቀጠለ ነው። አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። አሁን ደግሞ ስለ ፋሲካ በዓል መንፈሳዊነት እንዲሁ ደግሞ ሌሎች ተያያዥ ጉዳዮችን ልናነሳ ነው። ከኢትዮጵያ ካቶሊካዊት ቤተክርስቲያን ጠቅላይ ጽሕፈት ቤት ዋና አስተዳደር እንዲሁ ደግሞ ስትራቴጂካዊ ኃላፊ ከሆኑት ዶክተር መቅድም ገረመው ጋር ቆይታ እናደርጋለን። እንኳን ደህና መጡ። እንኳን አደረሰው። እንኳን ደህና ቆያችሁ። እንኳን አደረሳችሁ። የፋሲካ በዓል ዋዜማ እንዴት ነው? እንግዲህ ጥሩ ነው። በጾም በጸሎት 2 ወር ያህል አብረን ቆይተናል። አሁን ደግሞ ያንን ወደ ፍጻሜ የሚደርስበት ጊዜ ነውና ለዛ ነው እንግዲህ ዋዜማ የሚባለው። አዎ እንግዲህ ዶክተር መቅድም ከነገረ መለኮት በተጨማሪ ፍልስፍና ላይም እንዲሁ የተጉ ናቸው እና መጀመሪያ ፋሲካ ከዛ ደግሞ ነገረ መለኮት ከዛ ደግሞ ቴዎሎጂ እንዴት ናቸው? ሁለቱን ደግሞ እንዴት ነው የሚጣጣሙት? በተለይም ደግሞ ከፋሲካ አንፃር የሚለውን እናንሳ እስቲ። የድል አዋጅ ነው ፋሲካ፣ የጨለማ መገፈፍ። ፋሲካ ለየት ባለ መንገድ የሰው ልጅ ከጨለማ ወደ ብርሃን የተሻገረበት ከሞት ወደ ሕይወት የተሻገረበት እውነት ነውና እንደው ዝም ብሎ ይሄ እንደ ስርዓት የምናሳልፈው ነገር ሳይሆን የሰው ልጅ ወደ ትልቅ እውነት የተሻገረበት ነው። ሞት ትላንትና የመጣ ነገር አይደለም። የዛሬ ዓመት የመጣ ነገር አይደለም። 1000 ዓመት የቆየ ጉዳይም አይደለም። ከዘፍጥረት ጀምሮ የነበረ ነገር ነውና እንግዲህ ይሄን ከበበላህ ጊዜ ሞትን ትሞታለህ አለው። ሞት ነበረ፣ ግን ሞት ህይወት አልነበረውም። ስለዚህ ሞት ህይወት እንዲኖረው ያደረገው የሰው ልጅ ነው ባለመታወዙ ማለት ነውና እዚህ እግዚአብሔር ሞትን ትሞታለህ ሲለው የእግዚአብሔር ቃል ተጠብቋል ማለት ነው። ከእግዚአብሔር አፍ ቃል ሲወጣ ህግ ይሆናል። ህጉ ደግሞ መጀመሪያ የሚታዘው ራሱ እግዚአብሔር ነው። ከዛ የተነሳ እግዚአብሔር ሞትን ትሞታለህ አለው። አዳም ግን ወዲያው አልሞተም። አዳም መጀመሪያ የሞተው እንግዲህ ነገረ መለኮት ሊቆች እንደሚሉት መጀመሪያ እግዚአብሔር መንፈስ ቅዱስ ነው ጥሎት የሄደው ነው። ሁለተኛ ደግሞ የእግዚአብሔር መገኘት አብሮት አልነበረም። ሶስተኛ ነገር ደግሞ እንግዲህ ነፍሱ ከስጋው ስትለይ ያለው ሞት ነው። እንግዲህ 3 ሞት ነው ያለው ማለት ነውና ለዚህ ነው እንግዲህ ገነትን ጥሎ ወጣ። ከዛ በኋላ ግን አዳም 930 ዓመት ኖረዋል ነው የሚለው አይደል? እዚህ ወዲያው አልሞተም ማለት ነው። የሞት የትኛው ትልቁ ሞት እግዚአብሔር የሚጠላው ሞት ያ የእርሱ መገኘት ሳይኖር ሲቀር ያ የእግዚአብሔር መንፈስ ቅዱስ ጥሎን ሲያልፍ ወይ ደግሞ እኛ በትዕቢታችን አማካኝነት ከእግዚአብሔር መገኘት ስናልፍ ያ የተንቀሳቀስን ግን መንፈሳዊ ሞት ሞተናል ነውና ስለዚህ ለነኚህ ሞቶች ሁሉ ክርስቶስ እግዚአብሔር ከልጅ ተወልጄ አድንሃለሁ እንዳለው አምላክ ሰው ሆኖ መምጣት ነበረበት ነው። እዚህ ቅዱስ አትናቴዎስ እንደሚለው ሰው አምላክ ይሆን ዘንድ አምላክ ሰው መሆን ነበረበት ነው። ይህ ማለት የሰው ልጅ በቃ ይሄ እግዚአብሔር ይሆናል ማለት አይደለም፣ ወይ ደግሞ ሰማይና ምድርን ያቆማል ማለት አይደለም። ነገር ግን ከእግዚአብሔር መለኮታዊ ባህሪ እንዲካፈል ይሆን ዘንድ ነው እንደዛ የሚለውና ስለዚህ የሰው ልጅ ኃጢአት ወሰን ስላልነበረው ወሰን የሌለው አምላክ ያስፈልግ ነበር። በሁሉም ቦታ የሚገኝ ሁሉን የሚያውቅ ሁሉን ቻይ የሆነ እግዚአብሔር ሰው ሆኖ መምጣት ነበረበት ማለት ነው። ስለዚህ ትልቁ የትንሳኤው መጀመሪያ ይህ ነው ማለት ነው። ትንሳኤ የነኚህ መከራዎች ሁሉ ድል ነው። የነኚህ መከራዎች ሁሉ የመጨረሻው እውነት ነው። ስለዚህ በትንሳኤው ዕለት ዛሬ ትንሳኤን ስናከብር ያ ነጻነት ይሰማኛል። መልካም ዶክተር መቅድም መጽሐፍ ጽፏል፣ እንዲሁም ደግሞ መዝሙርም አለው። መጀመሪያ ስለምንድን ነው የሚለውን እስቲ እናንሳና የትኛውን የመጽሐፍ ቅዱስ ክፍል የበለጠ ታነሳለህ የሚለውን እናንሳ እስቲ። እንግዲህ መጽሐፍቶቹ 2 ናቸው። ያው እኔ በጣም በስነ ጽሁፍ በጣም ጎበዝ ሆኜ ሳይሆን የተሰማኝን እውነት ከማዘገየው እንደው የተረዳሁትን ነገር ማስተላለፍ አለብኝ ብዬ ያደረኩት ነገር ነውና እንግዲህ የመጀመሪያው ለምናችን ይባላል። በእኔ እምነት እያንዳንዱ ሰው ለምን አለው። እግዚአብሔር ዝም ብሎ የፈጠረው ምንም ነገር የለም። ለእያንዳንዷ ነገር በምክንያት ነው። ለእያንዳንዷ በተለይ የሰው ልጅ ጋር ሲመጣ እንግዲህ እስትንፋሱ ወፍ ያለበት የሰው ልጅ ብቻ ሌላ ነገር የለም። በልዩነት የተፈጠረ ነው። ያ ማለት እግዚአብሔራዊ የሆነ ስራ አንዳችን ለአንዳችን መልካም ይሆን ዘንድ አንዳችን ለአንዳችን እገዛና አገልግሎት ይሆን ዘንድ ግን ለእያንዳንዱ ጋር ያስቀመጠው ነገር አለ። ያ ለኔ ለምኔ ነው። ያ ለኔ እያንዳንዱ ሰው ለምን ተደምሮ ለምናችን ይሆናል ነው። ስለዚህ አንቺ ማስተማር ልትችይ ያለ እኔ መዘመር፣ ሌላው መጻፍ፣ ሌላው መሳል፣ ሌላው ማከም፣ ሌላው መምከር እያንዳንዳችን ጋር ለሌላው የሚሆን ቁም ነገር አለ። ይህ ማለት ምንድነው? እያንዳንዱ ሰው የሌላኛው ሰው አገልጋይ ነው ማለት ነው። ሁላችንም
ሁላችንም ለማገልገል የተሰጠን እውነት አለ። ስለዚህ ያ እውነት ግን በከየት ነው የመጣውትና ወዴት ነው በሚሄደው መካከል ያለ ትልቅ እውነት ነው። መቃብራችን ላይ የሚጻፋል በዚህ ዓመተ ምህረት ትንሽ ሃይፈን ደሞ አለች ሰረዛለች። በዚህ ዓመት ያቺ ሃይፈን ሰፊ እውነት ያላት ነች። ምናልባትም ይሄ መሞቻ አልጋችን ላይ ሆነን እንኳንም ተፈጠርኩ፣ እንኳንም ኖርኩኝ፣ እንኳንም እንዲያደረኩ እያለን ብርሃን እያየን እንድናልፍ የሚያደርገን እውነት ያለው በዛች ሃይፈን ነው። ፍልስፍናዊ ሀሳቡ ነክቶታል ልንል እንችላለን ለምናችን? አዎ። አሁን ምንድነው ጌት ነው የመጣውስ እኔ ማን ነኝ ስል እኔ በእግዚአብሔር መልክና አምሳያ የተፈጠርኩ ሰው ነኝ። ስለዚህ ለኔ ደግሞ ምድር ላይ ያለ 8 ቢሊዮን በላይ የሚሆነው የዓለም ሕዝብ እኔ በእግዚአብሔር መልክና አምሳያ የተፈጠረ ነው። የተለያየ ሃይማኖት ሊኖረው ይችላል። ይሄ የኔ እምነት ነው። እግዚአብሔር ዝም ብሎ አይፈጥረውም፣ በመልኩና በአምሳያ። በመልኩና በአምሳያ ማለት እንግዲህ እግዚአብሔር የምሕረት አምላክ ነው፣ የፍቅር አምላክ ነው፣ የመዋደድ አምላክ ነው። የሰው ልጅ ያ መልክ አገኘ ማለት የእግዚአብሔርን ስራ እንዲሰራ በምድር ላይ እንዲኖር ተፈቀደለት ማለት ነው። ስለዚህ ለዛኛው ቤቱ ቅድመ ሁኔታ የሚሆነው በዚህ በምድር ላይ ስኖር የማደርገው ነገር ነው። ስለዚህ ተሰጥኦ አለኝ። ያ ተሰጥኦ እግዚአብሔር የሰጠኝ ነገር ነው። በተሰጥኦ የማደርገው ነገር ግን አላማዬ ነው። እኔ ስነ ጽሁፍ ልችል እችላለሁ፣ ልጽፍ እችላለሁ። በስነ ጽሁፌ ግን የማስተላልፈው ምንድነው? የሰው ልጆች ተከባብረው እንዲኖሩ የሚያደርገው ወንድሞችና እህቶች ተስማምተው ተረዳድተው የጊዜያዊ የሆነውን ጊዜያቸውን ፍሬያማ በሆነ ነገር አውለውት ወደ ዘላለማዊ ህይወት እንዲሄዱ የሚያደርግ እውነት ያዘለ ነው ለምናችን ማለት ነው። ያጣነው ደግሞ የሚባለው ደግሞ ሁለተኛው መጽሐፍ ማለት ነው። አዎ ያጣነው ማለት እንግዲህ እኔ ስደት በነበርኩበት ጊዜ ነው፣ ጣሊያን ለትምህርት በነበርኩበት ጊዜ ነው ያ የሆነውና ስለዚህ አንድ እውነት አይቼ በነበርኩበት ጊዜ የኮቪድ ጊዜ ነው። በጣም ብዙ ሰው መከራ እያየ ባለበት ምዕራቡ ዓለም በእኛ ሀገር ደግሞ ሰዎች ሲጋጩ ለምሳሌ እንግዲህ አሁን የፋሲካችን ዕለት ስለሆነ የትንሣኤ ብርሃን ስለሆነ ያ ነገር ማንሳት ባልፈልግም አንድ ክፉ ነገር አይቼ ይሄ ነገር እንድናደርግ የሚያደርገን ነገር ምንድን ነው? ያ መልካሙን ነገር እንዳናደርግ እንደ አይናችን የጋረደው ነገር ምንድን ነው? ልቦናችንን ያነወረው ነገር ምንድን ነው? ልቦናችንን የዘጋው ነገር ምንድን ነው? ስለዚህ ያጣነው ምንድን ነው? በትክክል ያጣነውን ነገር ያሳጣን ማን ነው? ምንድን ነው የሚሉ ጥያቄዎች ያሉበት ነውና ስለዚህ በአጠቃላይ እየሆነ ያለው ነገርና መሆን የሚገባውን ነገር ላይ ተንተርሶ በትክክል ማድረግ ያለብን ነገር ምንድን ነው የሚል ጥያቄ አንስቶ የሚወያይ መጽሐፍ ነው ያጣነው ማለት ነው። ወደ ፍልስፍናው እንምጣ። ብዙ ሰው ጋር ፍልስፍናና ሃይማኖት አብሮ የሚሄድ አይመስለው። አንዳንዴም ደግሞ ፈጣሪ ላለማመንም ምክንያት ሲሆነውም እናስተውላለን እና አንተ ጋር ይሄ ነገር እንዴት ነው? ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ የሚባሉት አሁን በሕይወት የሉም። አሁን የቤተክርስቲያን ቅዱስ ናቸው። እሳቸው አመክንዮና እምነት በሚለው መጽሐፋቸው ሳይንስና ሃይማኖት የሚቃረኑ አይደሉም፣ እምነትና አመክንዮ ደግሞ የሚቃረኑ አይደሉም። እንደውም የአንድ ወፍ ሁለት ክንፎች ናቸው ነው፣ አብረው የሚሄዱ ነገሮች ናቸው። ምክንያቱም ሳይንስ ስንል እንግዲህ የሰው ልጅ እንግዲህ አሁን የምናየው እዚህ ያለ የምንጠቀመው ነገር በሙሉ የሰው ልጅ አእምሮ ውጤት ነው። ቅድም እንዳለው ደግሞ የሰው ልጅ የፈጠረው ማን ነው? እግዚአብሔር ነው። ዋናው ነገር የሰው ልጅ በፈጠረው ነገር ዶሚኔት መደረግ የለበት፣ በፈጠረው ነገር አቢዩዝ መደረግ የለበትም። የሰው ልጅ የፈጠረው ነገር እንዲጠቀምበት፣ ለክብሩ እንዲሆን፣ ለአብሮነቱ እንዲሆን፣ ከምንም በላይ ደግሞ ያ አእምሮ ከሰጠው ፈጣሪ ጋር እንዳይለያይ በሚያደርግ መንገድ ይመላለስበት ዘንድ መሆን አለበት ነው። ስለዚህ ሳይንስ እና ሃይማኖት አብሮ የሚሄዱ ነገሮች ናቸው። እምነትና አመክንዮ አብሮ የሚሄዱ ነገሮች ናቸው። ዋናው በአመክንዮ የምናደርገው ነገር በእምነት ይጣራል። ሁለቱም የሚቃረኑ ሳይሆኑ አብሮ መሄድ ያለባቸው ግን በሰው ልጆች ከእግዚአብሔር ጋር ባላቸው መስተጋብር ሚዛናዊነቱ የሚጠበቅ ነው ብዬ ነው የማምነው። እሺ፣ ስለ መንፈሳዊነትና ስለ ዓለማዊ ሕይወት ደግሞ እናንሳ። ብዙ ሰው ሲቸገር እንመለከታለን። ከዛ ደግሞ ትርጓሜ ሲሰጠውም እንዲሁ እናያለን። አገልጋይ ሆኖ እንዲህ ሲሆን ይባላል። መንፈሳዊነት ብቻ አይደለም ደግሞ ሌላም ህይወት አለና ዶክተር መቅደም አንተ ጋር እንዴት ነው? ይህንንስ እንዴት ታስተውለዋለህ? እኛ ዓለም ውስጥ ነው የምንኖረው እንጂ ከዓለም አይደለንም ይላል መጽሐፍ ቅዱስና ያ ማለት እኛ ዓለም ውስጥ አንኖርም፣ ወንድሞቻችንና እህቶቻችን ጋር አብረን መስተጋብር የለንም፣ ወይ ደግሞ አንራብም፣ አንጠማም። አንዳንዴ ደግሞ አለፍ ሲል የኔ ምናምን ለኔ ብቻ አንልም ማለት አይደለም። ዋናው ነገር በዚህ በምኖርበት ምድር ውስጥ ግን እንደኛ ደካማ የሆኑ ነገሮቻችን የኔ የምንለው ነገር ሳይኖረኝ አለን፣ ሳንሆን ሆንኩኝ፣ ሳናውቅ አወቅኩኝ የምንልበት መንገድ መቀነስ የምንችለው ምናልባት አልፎ መተው የምንችለው
ከራሱ ከፈጠረን እግዚአብሔር ጋር ስንሆን ነው። ምክንያቱም ዛፍ ከስሩ ተነቅሎ መኖር አይችልም። ለተወሰነ ጊዜ ለምልሞ ሊቆይ ይችላል፣ ግን መጨረሻ ላይ ድርቀት ነው የሚገጥመው እና የሰው ልጅም በዛ መንገድ ነው መኖር ያለበት ነው። ስለዚህ እኛ ዓለም ውስጥ ነው የምንፈልገው እንጂ መንግስት ሰማያት አይደለም የምንፈልገው። ዓለም ውስጥ እኔ ለአንቺ ወንድምሽ፣ ለአንቺ ጓደኛሽ፣ ለአንቺ መልካም ባህሪ አስተማሪ መሆን ያለብኝ። እዚህ አንቺ የኔ ስራ ነሽ ማለት ነው፣ እኔ የአንቺ ስራ ነኝ ማለት ነው። በሰው ልጆች መስተጋብር ውስጥ ሁላችንም ለሁላችንም የሚሆን ቁም ነገር አለን። ያ ቁም ነገር ምንድን ነው የሚያደርገን ነው? አንድ ነው የሚያደርገን። ያ ቁም ነገር በማህበረሰብ ውስጥ ለሌሎች መቆረሻ እንድንሆን፣ ለሌሎች መታገዣ እንድንሆን ምክንያት ነው የሚያደርገን ማለት ነው። ስለዚህ ሰዎች በሆነ መንፈሳዊ ህይወታቸው ይታወቃሉ። ዓለም ውስጥ ሲገቡ እንዴ እሱ እንደዚህ ያደርጋል እንዴ እሷ እንደዚህ ታደርጋለች እንዴ፣ በጣም ብዙ ጊዜ እንዴ። ይህ ማለት እኮ ቅዱሳን መከራ ባይኖርባቸው ኖሮ እዛ ወደ ባልጫኑ ነበር። ስለዚህ ሁሉም እየወደቀ እንደውም ጻድቅ በቀን 7 ጊዜ ይወድቃል። እዚህ እኔ የሚወድቀውን ሰው እያየው አወዳደቁን መቁጠር አለም የኔ ስራ። ስለዛ ሰውዬ መጸለይ ነው ያለብኝ። እኔስ ደግሞ ማነኝ ነው እንዴ? ማንም ሰው ይሄ አንተ ውስጥ ያለውን ግንድ ሳታወጣ የኔን ደግሞ ምናምን የሚለው አይነት የመጽሐፍ ቅዱስ አስተምሮ ነው የሚሆነውና ስለዚህ ማድረግ ያለብን መጀመሪያ እኔን ነው ራሴን መጠየቅ ያለብኝ። እኔ ማነኝ? ምን እየሰራሁ ነው? በዓላሜ ምን እያደረኩኝ ነው? በሞትና በትንሳኤው ብርሃን የተሰጠኝ ሰው፣ ተስፋ የተሰጠኝ ሰው፣ እኔ እኮ ከተስፋ ባሻገር ክብርም ይጠብቀኛል ብዬ የማምን ሰው ለሌላው ምን እያደረግኩ ነው? እዚህ ራሴን መጠየቅ ያለብኝ መጀመሪያ። ከዛ በኋላ አጠገቤ ካለው ሰው ጋር እንዴት ነው መኖር ያለብኝ? ያ ሰው ሲቸገር፣ ያ ሰው ሲጣመም፣ ያ ሰው በጥላቻ ሲታወር ሳይ ምን እያደረግኩ ነው? ጭራሽ ነዳጅ ያርከፈክፍኩኝ እንዲቃጠል ነው ማድረገው? ማለት ማህበረሰቡ እንዲታወቅ ነው ማድረገው? ወይስ ለዛ ማህበረሰብ ደህንነት ወይ ደግሞ መዳን ምን ጠጠር እያስቀመጥኩ ነው? ምን ሰላማዊ የሆነ ነገር እያደረግኩ ነው የሚሉ ጥያቄዎች መጠየቅ አለበት። ስለዚህ አሁን እኛ አገራችን አብዛኛው አማኝ የሚባል ማህበረሰብ ውስጥ ነው የምንኖረው። ግን ደግሞ ራሳችንን መዋሸት የለብንም። እየሆነ ያለው ነገር ምንድን ነው? እየሆነ ያለው ነገር እየተጋጨን ነው፣ እየተጋፋን ነው፣ ጥላቻ አለ፣ ብዙ ነገር። እንግዲህ ትንሳኤ ልናከብር እኮ ነው። ከአማኝ የሚጠበቅ ነው ወይ? ኤግዛክትሊ አይደለም። በቃ በጭራሽ መዋሸት የለብንም። ክርስቶስ የትኛውም ያህል ድንጋይ መቃብሩ ላይ ቢከመር ክርስቶስ አለመነሳት አይችልም ነበር። ምንም ነገር ፈንቅሎ መነሳት የሚችል አምላክ ነው። አሁን እኛ ጥላቻ አንድ ድንጋይ ነው፣ መገፋፋት ሌላኛው ድንጋይ ነው፣ በሽታ ሌላኛው ድንጋይ ነው፣ ጦርነቱ፣ እነኚህ ነገሮች በሙሉ ድንጋዮች ናቸው። እነኚህ ድንጋዮችን ማንከባለልና አሽቀንጥረን መጣል የምንችለው በዛ በክርስቶስ ብርሃን መመላለስ ስንችል ነው። እንግዲህ መልካም ነገር ለማድረግ የተፈጠረን ሰዎች፣ ለዘላለም ሕይወት የተፈጠረን ሰዎች። ይህ ማለት ገና ያኔ በዘፍጥረቱ ማለት ነው። ስለዚህ መልካም ስላለን መልካም መሆን አንችልም። ፍቅር ብቻ ስላለን ፍቅርን ምድር ላይ እንዲሰፈን ማድረግ አንችልም። ማድረግ የምንችለው በተግባር መኖር ስንችል ነው። አንድ የታወቀ አስተማሪ ምንድን ነው ያለው? የክርስቶስን ወንጌል እንግዲህ ክርስቲያን አይደለም፣ የክርስቶስን ወንጌል ተራራ ላይ አሰላስሎ ወደታች ሲወርድ ጋዜጠኞች ጠየቁት፣ ስለ ክርስቲያኖች ምን ትላለህ ሲባል፣ አይ ክርስቲያኖቹን አልወዳቸውም፣ ክርስቶሳቸውን ግን እወደዋለሁ ነው ያለው። ክርስቲያን አይደለም ግን የክርስቶስን ወንጌል እውነቱ ላይ አንተ ላይ እንዲደረግ የማትፈልገው ነገር ሰው ላይ አታደርግ የሚለው መርህ ዓለምን የሚለውጥ ነው፣ ዓለምን የሚቀይር ነው። ዋናው መርሁ እሱ ስለሆነ፣ ስለዚህ በጥፊ ስትመቺ እንደሚያምሽ ያወቁኝ እኔ ስመታሽ ምን እያደረግኩ ነው? በጣም ኤሌመንታሪ የሆነ ነገር ነው፣ ግን እያደረገኝ ያለ ነው እሱ ነው። ስለዚህ በዚህ ትንሣኤ ብርሃን ሁላችንም የድል አክሊል እንድንጭል ከፈለግን፣ የድል አዋጅ መሆኑን ከተረዳን ህይወታችን በዛ ትንሣኤ ብርሃን መስፋት አለብን ነው። የኔን የመጨረሻ ጥያቄ ላንሳልህ። የፋሲካ ዋዜማ ላይ ነው የምንገኘው፣ ነገ ትንሣኤ ነው። ለአንተ ፋሲካ ምንድን ነው? ፋሲካ ለኔ ምስጋና ነው። ምስጋና ማለት የጎደለን ቦታ ላይ ሆነን የእግዚአብሔርን ሙላት ማየት ነው። እግዚአብሔር ሁሉን ቻይ ስለሆነ፣ ሁሉን አድራጊ፣ ሁሉን የሚሰጥ ስለሆነ ያ ሙላቱ ነው። ስለዚህ ከጎደለኝ ቦታ ተነስቼ የለኝም ብዬ ከማምንበት ቦታ ላይ ተነስቼ ይሞላልኛል። እግዚአብሔር ይሄን የሚሞላልኝ ደግሞ ለእኔ ብቻ ሳይሆን አጠገቤ ላሉትም ቤተሰቦቼ፣ ጓደኞቼ፣ ወንድሞቼና እህቶቼ ነው ብዬ አምኜ ማድረግ ሲገባኝ ነውና ስለዚህ ምስጋና ለኔ ትልቅ የድል ዜማ ያለበት፣ ትልቅ የድል ብስራት ያለበት፣ ትልቅ ተስፋ የሚሰጥ የእግዚአብሔር ክብር የተገለጠበት እንደውም በአጽናፈ ዓለም ውስጥ ትልቁ አብዮት የታየበት ማለት ትንሣኤ ማለት ነው፣ ፋሲካ ማለት ነውና ስለዚህ በዚህ ትንሣኤ ሁላችንም እግዚአብሔርን የምናመሰግንበት፣ እርስ በርሳችን ደግሞ የምንመሰጋገንበት መሆን አለበት።
እሺ ዶክተር መቅደም እኛም እጅግ አድርገን እናመሰግናለን። እኔም እጅግ አድርጌ አመሰግናለሁ። እኔ ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ ትንሣኤው አደረሳችሁ ላለሁ ለቤተሰቦቼ እንኳን ለብርሃነ ትንሣኤ አደረሳችሁ። አመሰግናለሁ ስለጋበዛችሁ። መልካም በዓል ይሁንልን ለሁላችን። ተመልካቾቻችን ከኢትዮጵያ ካቶሊካዊት ቤተክርስቲያን ጠቅላይ ጽሕፈት ቤት ዋና አስተዳደርና ስትራቴጂካዊ ኃላፊ ዶክተር መቅደም ገረመው ጋር እንግዲህ ትንሣኤን አስመልክቶ በዋዜማ ያደረግነው ቆይታ ይህንን ይመስላል። የዋዜማ ዝግጅቶቻችን ይቀጥላሉ። አብራችሁን ቆዩ።